ሰላም እንደምን ቆይታችኋል የተከበራችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው የአጀንዳ ጉዳያችንን ጨምሮ በተለያዩ ዘገባዎች ከናንተ ጋር ቆይታ የሚያደርገው ዜና ኢትዮጵያ ሁለተኛው ምዕራፍ ተመልሷል ዜና ኢትዮጵያን በሁለተኛው ምዕራፍ እስከ 8 ሰዓት ድረስ እየመራን ደግሞ ማህሌት ታደለና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን አስቀድመን አበይት ጉዳዮቻችንን እናስተዋውቃችሁ ባህላዊ የግጭት መፍቻ መንገዶች ዘላቂ ሰላምን ለማረጋገጥ ሚናቸው የላቀ ስለመሆኑ ተጠቆመ። ሁለንተናዊ ብልጽግናን ለማረጋገጥ የመደመር መንግስት ኢትዮጵያን የባህር በር ባለቤት ለማድረግ እየሰራ ይገኛል። ባንኮች ለተመረጡ የገቢ ዕቃዎች የጉምሩክ ዋጋን እንዳመላካች ዋጋ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ ያወጣው መመሪያ የውጭ ምንዛሪ ብክነትን እንደሚቀንስ ተገለጸ። የወላይታ ዘመን መለወጫ ጊፋታ በዓል በዩኔስኮ መመዝገቡን አስመልክቶ የእውቅና መርሃ ግብር ተካሄደ። ከስፖርት የአውሮፓ ቻምፒየንስ ሊግ ቀጥተኛ ኃላፊዎችና በጥሎ ማለፍ የሚሳተፉትን ለመለየት ወሳኝ ምዕራፍ ላይ ደርሷል። ወደ ቀዳሚው ጉዳያችን እናልፋለን። አብራችሁን ሆኖ የኮሪደር ልማት ስራዎች የሀገር በቀል ኢኮኖሚ ሪፎርም አጀንዳ ነጸብራቅ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። የኮሪደር ልማቶቹ ከአዲስ አበባ ባሻገር በተለያዩ ከተሞቻችን መተግበራቸው የከተማ እንቅስቃሴ እንዲሻሻል ህዝባዊ ስፍራዎችን እንደገና ያበለጸገ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ የአካባቢዎቹን የኢኮኖሚ እንቅስቃሴ ያጠናከረና ለለውጥ አይበገሬነትንም ከፍ ያደረገ ነው። ስለመሆኑም ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ ጠቁመዋል። የመኖሪያ መንደሮችን በማቆራኘትና በመላው ኢትዮጵያ የሚገኙ ከተሞችን የኢኮኖሚና ማህበራዊ አቅም በማውጣት የተተገበረው ጥረት ግልጽ ሀገራዊ ራዕይን እንደሚያሳይም ነው የገለጹት። ይህ ራዕይ ለመኖር ምቹ፣ ተወዳዳሪና አካታች ሆነው በመላው ኢትዮጵያ የተመጣጠነ ልማትና የጋራ ብልጽግና የተረጋገጠባቸው ከተሞችን የመገንባት ራዕይ ስለመሆኑም እንዲሁ አክለዋል። ከዚሁ ጋር የተገናኘ ተንቀሳቃሽ ምስል ተከታትለን እንመለሳለን።
ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ጉዳዮቻችን እናልፋለን። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው የኢፌዴሪ አየር ኃይል 9ኛ ዓመት ክብረ በዓል ላይ ለመታደም ቢሾፍቱ ገቡ። የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ፣ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳን ጨምሮ የመከላከያ ሰራዊቱ ከፍተኛ አመራሮች በአየር ኃይል ግቢ አቀባበልም አድርገውላቸዋል። ከአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳው በተጨማሪም የአሜሪካ አፍሪካ እዝ አዛዥ ሌተናል ጀነራል ዳግቪን አንድሬስ፣ በኢትዮጵያ የአሜሪካ አምባሳደር ሄርቪን ማሲንጋን ተገኝተዋል። የኢፌዴሪ አየር ኃይል 9ኛ ዓመት የክብረ በዓልን አስመልክቶ የተዘጋጀውን የአቪዬሽን ኤክስፖ የጎበኙ ሲሆን የክብረ በዓሉ የማጠናቀቂያ ዝግጅት ላይ ይታደማሉ ተብሎም እንደሚጠበቅ ሪፖርተራችን ወንደሰን አፈወርቅ ከስፍራው ያደረሰን መረጃ ያመለክታል። እዚህ ጉዳይ ላይ ቆይታ እናደርጋለን። ቆይታ ለማድረግ ደግሞ ባልደረባችን ተመስገን እንዳለ በቀጥታ መስመራችን ላይ ነው የሚገኘው። ከሱ ጋር ነው ቆይታ የምናደርገው። ተመስገን እንዴት ውለሃል? ቀደም ሲል ያነሳነው ሀሳብ አለና በተለይ ወቅቱን የሚመጥን ሰራዊት ከማፍራት ተልዕኮ ጋር ተያይዞ ይህንን ተጠናክሮ ለማስቀጠል እንግዲህ የኢፌዴሪ ጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ሀሳባቸውን ሰጥተዋልና ከዚህ ጋር ተያይዞ በዛሬው ዕለት ደግሞ የኢፌዴሪ አየር ኃይል የምረቃ ስነ ስርዓት አካሂዷል። በተለይም እጩ መኮንኖቹንም እንደዚሁ አስመርቋልና ከዚህ ጋር ተያይዞ ያሉ መረጃዎች ምንድናቸው የሚለውን ብታጋራን። አመሰግናለሁ ነጻነትና ማህሌት። እንግዲህ በዛሬው ዕለት እንደሚታወቀው የኢፌዴሪ አየር ኃይል 9ኛ ዓመቱን እያከበረ ነው የሚገኘው። የዚህ ክብረ በዓል አንዱ አካል የሆነው ደግሞ በዛሬው ዕለት በተለይ አብራሪዎችን፣ ቴክኒሻኖችንና እጩ መኮንኖችን የማስመረቅ ስነ ስርዓት ተካሂዷል። በዚህ ስነ ስርዓት ላይም በተለይም የማዕረግና የበረራ ክንፍ የማልበስ ስነ ስርዓቱን ያካሄዱት የኢፌዴሪ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተገኝተው ንግግርን አድርገው ነበረ። በተለይም ደግሞ የማዕረግና የበረራ ክንፍ ከማልበሳቸው ባሻገር መጨረሻ ላይ መልእክት አስተላልፈዋል። በዋነኝነት መልእክትም ያስተላለፉት ምንድነው የኢፌዴሪ አየር ኃይል ከዚህ ቀደም እንግዲህ በርካታ ስራዎችን ሲሰራ መቆየቱ ይታወሳል። አሁን ደግሞ በተለይ ከሪፎርም በኋላ በርካታ ለውጦችን እንዳመጣም አንስተዋል። እንዳጠቃላይ ደግሞ የመከላከያ ሰራዊቱ ከዚህ ቀደም እንደ ሀገር በተለይ ሀገራችን ካለችበት ነባራዊ ሁኔታ የጂኦፖለቲክስ አቀማመጥና እንደዚሁም ኢትዮጵያ ለመልማት ካላት ፍላጎት አንጻር ከውጭና ከውስጥ ያሉ እንደዚሁ የጠላት ኃይሎች የተለያዩ ትንኮሳዎች ሲያካሂዱ ቢቆዩም ይህች ሀገር ጠንካራ ሆና እንድትቀጥል ጀግኖች አርበኞች ትልቅ ስራን ሰርተዋል። በአሁኑ ሰዓት ደግሞ ዘመናዊ ሰራዊት ግንባታ ላይ አሁን ያለው ሰራዊት ዘመኑን የሚዋጅ ስራዎችን እየሰራ መሆኑንና በተለይም በሰው ኃይል በማፍራት ረገድ በርካታ
በተለይ የሀገሪቱን ሉዓላዊነት በማስከበር ረገድም ሰፊ ስራን እየተሰራ እንደሆነ አንስተዋል። በሌላ በኩል ደግሞ በተለይ በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የኢፌዴሪ አየር ኃይል አዛዥ ሌተናል ጄኔራል ይልማ መርዳሳም እንደዚሁ ሀሳባቸውን አንስተው ነበር። በንግግራቸውም በተለይ የአየር ኃይል በመሰረታዊነት ከሪፎርም በኋላ በርካታ ስራዎችን እንዳከናወነ አንስተዋል። በዋነኝነት የሰው ኃይል ማፍራቱ ላይ ጠንክሮ የተሰራ ሲሆን ለሶስተኛ ዙር አብራሪዎችን ማፍራት ተችሏል። በተለይም ደግሞ እነዚህ አብራሪዎች ልዩ የሚያደርጋቸው የአዲሱን የሰራዊት ግንባታ ላይ የራሱ የሆነ አስተምሮት ያለው በመሆኑ እሱ ላይም ሰፊ የሆነ የስነ ልቦና ግንባታ የተሰራበትና በተለይ ደግሞ በትጥቅና አጠቃላይ ይህን ትጥቅ ደግሞ በመጠቀም ረገድ የማድረግ አቅማቸው ከፍ ያለ ሰራዊትን ማፍራት መቻሉን አንስቷል። ዛሬም እንደዚሁ የተመረቁ የአብራሪዎች እንደዚሁም ቴክኒሻኖችና እጩ መኮንኖችም እንደዚሁ ከዚህ በፊት እንግዲህ ለበርካታ ዓመታት ተቋርጦ የነበረ ነው የእጩ መኮንኖች ምረቃ በተለይ በአየር ኃይል ማለት ነው። እዚሁ ትምህርቱ ተሰጥቷቸው የአመራርነት ትምህርት ተሰጥቷቸው ነው በአሁኑ ሰዓት እጩ መኮንኖች የተመረቁት። በተለይ ደግሞ እነዚህ አብራሪዎችም ዛሬ የተመረቁት አብራሪዎች ባለፉት ጊዜ የበረራ ሰዓታቸውን በሚገባ ሁኔታ ያጠናቀቁ ሲሆን እንግዲህ በተለይ በቀጣይ ደግሞ ለሚሰጣቸው ተልኳቸውን በውጤታማነት ለማጠናቀቅ የሚያስችላቸውን የበረራ ሂደት እንደዚሁም የስነ ልቦና ዝግጁነትና ከቴክኖሎጂ ጋርም ያላቸው ትውውቅም ከፍ ያለና በተለይ አሁን ዓለማችን ከደረሰበት የቴክኖሎጂ አጠቃቀም አንጻር በብቃት ተልኳቸውን ሊወጡ የሚችሉ የሰው ኃይል መሆናቸውን አንስተዋል። እንግዲህ ኢትዮጵያ በተለይ አሁን ካላት የጂኦ ፖለቲካ አቀማመጥና በተለይ በቀጠናውም የአየር ኃይል ያለውም ተልኮ ሰፊ ነው። ከዚህ ቀደም ሲያከናውናቸው የነበሩ ተልኮች አሉ። እንደሚታወቀው በአፍሪካ አንዳንድ ሀገራትም ጭምር የአየር ክልላቸውን በማስጠበቅ ትልቅ ውጤትን ያመጣ አየር ኃይል መሆኑ ይታወቃል። ላለፉት 90 ዓመትም ሰፊ ውጤት ያመጣ እንደዚሁም በርካታ ጀግኖች ስመጥር ጀግኖችን ያፈራ ተቋም በመሆኑ አሁንም የሚመጡ ወጣቶች ደግሞ ያለፉትን ጀግኖች አባቶችን ተልኮ በአግባቡ ሊወጣ የሚችል ኃይልና ወቅቱንና ዘመኑን የዋጀ ኃይል መሆን እንዳለበትም አንስተዋል። እንደሚታወቀው እንግዲህ በቀጣይ ዓመታት በአጭር ዓመታት ውስጥ ማለት ነው በ2030 እንደ ፈረንጆቹ አቆጣጠር በእኛ አቆጣጠር ደግሞ ምናልባትም በ4 ዓመታት ውስጥ በአፍሪካ ቀዳሚ የሆነ አየር ኃይል ማፍራት የሚል ተልእኮን ይዞ ነው እየሰራ ያለው። ለዚህ ደግሞ በዋነኝነት ዛሬ የተመረቁ የሰው ኃይልም እንደዚሁ አሁን ከሚጠቀሟቸው ቴክኖሎጂዎች ጋርና ከሚታጠቋቸው ትጥቆች ጋር ሰፊ ውጤት ሊያመጡ የሚችሉ ትምህርቶችን የወሰዱና ቀጣይም ለሚሰጣቸው ተልእኮ በብቃት ሊወጡ እንደሚችሉ ባለሙሉ መተማመን እንደሆኑና ለሰራዊቱም ደግሞ ይህን ተልኳቸውን በአግባቡ እንዲወጡ መልእክትም ያስተላልፉበት ነው የነበረው። እንግዲህ ሰፊ ሁነቶች ነው እየተስተናገደ ያለው። እንደሚታወቀው የኢፌዴሪ አየር ኃይል ባለፉት 90 ዓመት በርካታ ስራዎችን ሲሰራ ቆይቷል። እነዛን 90 ዓመቶችን ትናንት ዛሬና ነገን አብሮ ሊያስኬድ የሚችል ውጤት ሊያስመዘግብ የሚችል ስራዎች ነው እየተከናወኑ ያሉት። በርካታ ሁነቶች እየተከናወኑ ነው። ወደ ኋላም እንግዲህ ሌሎች ተጨማሪ መረጃዎች ካሉ የምናደርስ ነው የሚሆነው። ማለትና ነጻነት ተመስገን እንዳለ ስለ መረጃዎች እናመሰግናለን። መልካም ቀን ይሁንልህ። ወደ ሌሎች ዘገባዎቻችን እናልፋለን። የወላይታ ብሔር ዘመን መለወጫ የጊፋታ በዓል በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ መመዝገቡን ምክንያት በማድረግ በወላይታ ሶዶ ስታዲየም የደስታ መግለጫ መርሃ ግብር ተካሄደ። በመርሃ ግብሩ ላይ የተገኙት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ ጊፋታ የሰላምና የመቻቻል ምልክት በመሆኑ ይህንን እሴት በክልላችን በተለያየ መልኩ ጥቅም ላይ ልናውለው ይገባል ብለዋል። ይበልጥ በይዘቱ እንዲጠናከር ለቱሪዝም መስህብነት እንዲውልና ለትውልድ እንዲተላለፍ ያለውን የመጠበቅና ተጨማሪ ለህዝቦች አንድነትና ሰላም የሚጨምሩ እሴቶችን የጠበቅን በጋራ መስራት ይኖርብናል። ጊፋታ የሰላም የይቅርታና የአንድነት ተምሳሌት በመሆኑ ይህንን እሴት በመጠቀም በክልላችን የፈነጠቀውን የሰላም የመቻቻልና የብልጽግና ጸዳል አድማሱ እንዲሰፋ ልንረባረብ ይገባናል። የቱሪዝም ሚኒስትር ሰላማዊት ካሳ በበኩላቸው የጊፋታ በዓል የዓለም ቅርስ ሆኖ መመዝገቡ ለኢትዮጵያ የቱሪዝም እድገት ተጨማሪ ሀብት ነው ብለዋል። የወላይታ ህዝብ ጊፋታን ለዘመናት በመጠበቅና ሳይሸራረፍ ከትውልድ ወደ ትውልድ እንዲሸጋገር በማስቻል የበዓሉ እሴቶች ከሀገራችን አልፈው በዓለም አደባባይ እንዲታዩና የተባበሩት መንግስታት የትምህርት የባህልና የሳይንስ ድርጅት ዩኔስኮ እንዲመዘገብ ማድረግ ተችሏል። በዚህም ሀገራችን በዩኔስኮ ያስመዘገበቻቸው ቅርሶች 18 እንዲደርሱ አስችሏል። እነኚህ ቅርሶቻችን የእኛነታችን ምልክቶች፣ ለዓለም ህዝቦች ደግሞ የጋራ ሀብቶች ናቸው።
ይህ በዓል ኢትዮጵያን ለዓለም ከማስተዋወቅ ባሻገር ባህሉን ጠብቆ ለትውልድ ለማስተላለፍም የሚያግዝ ስለመሆኑ የተናገሩት ደግሞ የባህልና ስፖርት ሚኒስትሯ ሸዊት ሻንካ ናቸው። ይህ እውቅና ኢትዮጵያውያን ብዝሃ ባህል እሴትና ውበቷን ለዓለም ከማስተዋወቅ በላይ ባህሉን ጠብቆ ለመጪው ትውልድ ለማስተላለፍ ያለንን ኃላፊነት በእጅጉ የሚጨምር የበለጠ እንዲስፋፋ የሚያደርግ የኢትዮጵያን ጥንታዊ ስልጣኔና የብዝሃ ባህል ውበትን ለዓለም ያሳየበት ሌላኛው መገለጫ ነው። ግፋታ ግጭቶችን በይቅርታ የሚፈታበት፣ ሰላም፣ ፍቅርና ማህበራዊ ትስስር የሚጠናከርበት በዓል በመሆኑ ለሰብአዊ እሴቶች መጠናከር ትልቅ አስተዋጽኦ አለው። እዚህ ጉዳይ ላይ ነው የምንቆየው። ይህ የወላይታ ብሔር ዘመን መለወጫ ጊፋታ በዓል በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ዩኔስኮ የተመዘገበበትን ቀን ምክንያት በማድረግ በዛሬው ዕለት የደስታ መግለጫ መርሃ ግብር ተካሂዷል። በወላይታ ሶዶ ስታዲየም ማለት ነው። ይህንን እናነሳለን። እዛ የተላለፉ መልእክቶች ምንድናቸው የሚለውንም እንመለከታለን። እዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ተመስገን ተስፋዬ በቀጥታ መስመራችን ላይ ነው የሚገኘው። ተመስገን በድጋሚ እንዴት ቆይተሃል? ቀደም ሲል ሀሳቦችን እያነሳን ነበርና በዛሬው የእውቅና መርሃ ግብር ላይ የተላለፉ መልእክቶች ምንድን ናቸው? መርሃ ግብሩ ደግሞ ምን መልክ ነበረው የሚለውን መረጃ ብታጋራን። አመሰግናለሁ። በዛሬው ዕለት ከማለዳው 12 ሰዓት ጀምሮ የወላይታ ብሔር ዘመን መለወጫ የሆነው ጊፋታ በዓል በዩኔስኮ የተመዘገበበትን ቀን ምክንያት በማድረግ በወላይታ ሶዶ ከተማ ሁለገብ ስታዲየም የተለያዩ የማህበረሰብ ክፍሎች፣ ተጋባዥ እንግዶች እንደዚሁም ደግሞ ከአጎራባች ዞኖችና ክልሎች የተጋበዙ የሀገር ሽማግሌዎች፣ የሃይማኖት አባቶችና ሌሎች ምሁራን በተገኙበት እንደዚሁም ከፍተኛ የመንግስት የስራ ኃላፊዎች ከወላይታ ሶዶ ከተማ አስተዳደር ጀምሮ በወላይታ ዞን፣ ደቡብ ኢትዮጵያ ክልልና በፌዴራል ደረጃ የተገኙ የከፍተኛ የስራ ኃላፊዎች በተገኙበት በድምቀት የእውቅና ስነ ስርዓቱ ተካሂዷል። የወላይታ ዞን አስተዳደርም የተዘጋጀለትን የእውቅና ሰርተፍኬት መመዝገቡን የሚያመላክተውን ሰርተፍኬት ከሚመለከተው አካል በዞን አስተዳዳሪ በኩል መረከቡን ነው በዛሬው ዕለት በዚህ መርሃ ግብር ላይ የተመለከት ነው። በመርሃ ግብሩ የተለያዩ ፕሮግራሞችም ተካቶ ነው የቀረቡት። ወላይታና አካባቢዋ የሚታወቅበት የፈረስ ጉግስ ይጠቀሳል። የህፃናት መዝሙር ቀርቦበታል። የማርሽ ባንድ ትርኢቶችም እንደዚሁም የሰርከስ እና ቴኳንዶ ትርኢቶች በዚህ መርሃ ግብር ተካተው ቀርበዋል። በዋናነት እንግዲህ ከተላለፉ መልእክቶች መካከል ቀደም ሲልም እንዳዳመጥ ነው የጊፋታ በዓል በዓለም አቀፍ ደረጃ የኢትዮጵያ ሀብት ሆኖ ሲመዘገብ የቱሪስት ፍሰቱን የቱሪዝም ዘርፉን ከማነቃቃት አኳያ ትልቅ አበርክቶ እንደሚኖረው የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ባስተላለፉት መልእክት ተናግረዋል። በዚህ ቀጥሎ ባሉ ጊዜያቶች እሴቶቹ ይበልጥ እንዲተዋወቁ የማድረጉን ስራ የዞኑ አስተዳደር ከሚመለከታቸው አካላት ጋር እንደሚሰራ አስምረውበት ተናግረዋል። ለበዓሉ ያልተገባ ትርጉም የሚሰጥበት አንዳንድ ሁኔታዎች ደግሞ ሊታረሙ እንደሚገባ ነው የተናገሩትና በዚህም እሴቱን አስጠብቆ የማስቀጠሉ ስራ የጋራ ርብርብ እንደሚሻ አመላክተው አልፏል። በተመሳሳይ መልእክታቸውን ያስተላለፉት የቱሪዝም ሚኒስትሯ ሰላማዊት ካሳ በኢትዮጵያ የተለያዩ አካባቢዎች በአራቱም ጥጎች በርካታ የቱሪዝም ሀብቶች መኖራቸውን ጠቅሷል። የባህል እሴቶች መኖራቸውን ተናግረዋል። እነኚህ ሀብቶች ደግሞ ለኢትዮጵያ ድምቀት እየሆኑ ኢትዮጵያ በብዝሃነት የምትታወቅ ሀገር እንድትሆን ሚና እየተጫወቱ መሆናቸውን በንግግራቸው ተናግረዋል። ቀጥሎ ባሉ ጊዜያቶች ደግሞ እነኚህን ሀብቶች ከማስጠበቅ ከማስተዋወቅ አኳያ የተጀማመሩ መንግስታዊ ስራዎችን ሚኒስቴር መስሪያ ቤቱ አጠናክሮ እንደሚያስቀጥልም ተናግረዋል። የባህልና ስፖርት ሚኒስትሯ ሸዊት ሻንካ በበኩላቸው እንኳን ደስ አላቸው የሚል መልእክት አስተላልፈው በቀጣይ ጊዜያቶች ባህሉን ለማጠቃለል ከፍተኛ አስተዋጽኦ ያደረጉ አካላትን አመስግነው በቀጣይ ጊዜያቶች የባህሉ ይዘት ሳይደበዝዝ ተጠብቆ እንዲቆይ ማድረግም እንደሚያስፈልግ ነው የተናገሩት። በተመሳሳይ ርዕሰ መስተዳድር ጥላሁን ከበደም በቀጣይ ጊዜያቶች ባለፉት በተለይ 7 ዓመታት የተሰሩ ስራዎች ለባህል እሴቱ ልምላሜ እድገት የራሱን አስተዋጽኦ ማበርከቱን ጠቅሷል። የክልሉ መንግስት ለዘርፉ መነቃቃት የተጀመሩ ስራዎችን አጠናክሮም ያስቀጥላል ብሏል። የበዓሉን ታዳሚዎች በስተመጨረሻ አነጋግረን ነበረ። በተለየ መልኩ እሴቶቹ ተጠብቆ እንዲቀጥሉ የማድረጉ ስራ ቀጥሎ ባለው ጊዜያቶች ህዝቡን የሚመለከት ስለሆነ በጋራ እንሰራለን የሚል አስተያየቶቻቸውን ሰጥቷል። ያለኝ መረጃ ይህንን ይመስላል። ተመስገን ተስፋዬ ስለ መረጃዎች እናመሰግናለን። መልካም ቀን።
ሪፖርተሮቻችንን በቀጥታ መስመር ማግኘታችንን እንቀጥላለን። በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽህፈት ቤትና የኢትዮጵያ ብሔራዊ ምርጫ ቦርድ የባህር ዳር ቅርንጫፍ ጽህፈት ቤትን የስራ እንቅስቃሴ ተመለከተ። ቋሚ ኮሚቴው በአማራ ክልል የተለያዩ የዴሞክራሲ ተቋማት ላይ እያደረገ ያለው የመስክ ምልከታ እንደቀጠለ ነው። በዚህ ጉዳይ ላይ ለተጨማሪ መረጃ ሪፖርተራችን ሳሙኤል ወርቃየሁ በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆየ? ቋሚ ኮሚቴው በተመለከታቸው የዴሞክራሲ ተቋማት ያለው የስራ እንቅስቃሴ ምን ይመስላል? እንዲሁ ደግሞ የቋሚ ኮሚቴው አባላትስ እነዚህን ተቋማት በተመለከተ ምን ሀሳቦችን አነሱ? መረጃህን አጋራን። አመሰግናለሁ። በድጋሜ እንግዲህ ከትላንት ጀምሮ በህዝብ ተወካዮች ምክር ቤት የዴሞክራሲ ጉዳዮች ቋሚ ኮሚቴ በተለይ ለተወካዮች ተጠሪ የሆኑ የዴሞክራሲ ተቋማትን በአማራ ክልል በባህር ዳር ከተማ መቀመጫቸውን ያደረጉ ተቋማትን ማለት ነው የመስክ ምልከታ እያከናወነ ይገኛል። እንግዲህ በዛሬው መርሃ ግብርን በተለይ በጠዋቱ መርሃ ግብር የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽህፈት ቤትን የስራ እንቅስቃሴ ቋሚ ኮሚቴው ተመልክቷል። እንግዲህ እንደሚታወቀው የሰብአዊ መብቶች ኮሚሽን ዋነኛና በተለይ ከተሰጠው ተልዕኮ መካከል የሰብአዊ መብቶች አያያዝ ድጋፍና ክትትል እንዲሁም ምርመራ ስራዎች ተጠቃሽ ናቸው። ከነዚህም መካከል በተለይ በቅርንጫፍ ጽህፈት ቤቱ በክልሉ ማለት ነው የተከናወኑ ተግባራት ለቋሚ ኮሚቴው በሪፖርት መልኩ ቀርቧል። ከነዚህም መካከል በተለይ የተለያዩ የሰብአዊ መብት ጥሰቶች የሚቀርቡ አቤቱታዎችን በመቀበልና ምላሽ እንዲያገኙ ከማድረግ አኳያ ስራዎችን ሲሰራ መቆየቱ ተገልጿል። ለአብነት ያክልም ወደ 167 የሚደርሱ አቤቱታዎችን በመቀበል ወደ 59 የሚደርሱትን እልባት እንዲያገኙ የማድረግ ስራዎች ሲሰሩ መቆየታቸውና መሰረታቸው ተገልጿል። እንግዲህ ቀሪዎችን ደግሞ ለመፍታት ወይም ደግሞ አቤቱታዎቹ ምላሽ እንዲያገኙ ከማድረግ አኳያም ስራዎች እየተሰሩ እንደሚገኙ ለቋሚ ኮሚቴው ቀርቧል። ከዛ ባሻገር እንግዲህ ሰብአዊ መብቶች ኮሚሽን በክልሉ በሚገኙ ፖሊስ ጣቢያዎች እንዲሁም ማረሚያ ቤቶችን ድጋፍና ክትትል የምርመራ ስራዎችም ተጠቃሽ ናቸው ከዋነኛ ተልእኮቹ መካከል ማለት ነው። በዚህም ረገድ ባለፉት 6 ወራት ወደ 30 የሚደርሱ ፖሊስ ጣቢያዎችና ሌሎችን ማረሚያ ቤቶችን ድጋፍና ክትትል እንዲሁም የምርመራ ስራዎችን ለማከናወን ታቅዶ ወደ 32 በሚደርሱ ፖሊስ ጣቢያዎች ላይ የዜጎች ሰብአዊ መብት አያያዝ ሁኔታን ክትትልና ምርመራ የተደረገበት ሁኔታ መፈጠሩ ነው የተገለጸው። በዚህም በተለይ እንግዲህ የእስር ጊዜያቸው የተጠናቀቀ የታሰሩ እንዲለቀቁ ከማድረግ አኳያ እንዲሁም ደግሞ የሚፈቱበት ጊዜም በተለይ በአንዳንድ ምክንያቶች የተራዘሙትም ወደ እስር ቤት የገቡትም ማለት ነው እንዲለቀቁ ከማድረግ አኳያ ስራዎችን መስራቱ ተመላክቷል። እንግዲህ በቋሚ ኮሚቴው በኩልም እነዚህ ስራዎች አጠናክሮ እንዲቀጥል በተለይ የሰብአዊ መብት አያያዝ ላይ ከሌሎች ተቋማት ከእንባ ጠባቂ ተቋም ከክልሉ ምክር ቤትና ከሌሎችም ተቋማት ጋር በቅንጅት የመስራቱን ስራ አጠናክሮ እንዲቀጥል ማሳሰቢያና አስተያየት የሰጠበት ሁኔታ አለ። ከዛ ባሻገር እንግዲህ በጸጥታ ችግሮችና በሌሎችም በክልሉ የሚገኙ የተፈናቃይ ቦታዎች ወይም መጠለያ ጣቢያዎች ላይ የሚገኙ ተፈናቃዮችን የሴቶችና የህፃናት መብት አያያዝን በደንብ አተኩሮ ሊሰራበት እንደሚገባ አስተያየት የተሰጠበት ሁኔታ አለ። ከዛ ባሻገር እንግዲህ ቋሚ ኮሚቴው ከተመለከታቸው ተቋማት መካከል የኢትዮጵያ ብሔራዊ ምርጫ ቦርድ የባህር ዳር ቅርንጫፍ ጽህፈት ቤት ሌላኛው ተቋም ነበር። እንግዲህ እንደሚታወቀው የፊታችን ግንቦት 7ኛው ጠቅላላ ምርጫ ይካሄዳል። በዚህ ረገድ የክልሉ ቅርንጫፍ ጽህፈት ቤት ምን ስራዎችን እያከናወነ እንደሚገኝ በዚሁ ተመልክቷል ማለት ነው። በዚህም እንግዲህ ምርጫውን በስኬታማነት ለማጠናቀቅ አስፈላጊውን ቅድመ ዝግጅት ስራዎችን እያከናወነ እንደሚገኝ በተለይ ለቋሚ ኮሚቴው በሪፖርት መልኩም እንዲሁ ቀርቧል ማለት ነው። ቋሚ ኮሚቴው እነዚህን የቅድመ ዝግጅት ስራዎችን በማጠናከር እንግዲህ ምርጫው ስኬታማ ሆኖ እንዲጠናቀቅ ስራዎችን አጠናክሮ እንዲቀጥል የሰጠበት ማሳሰቢያዎችና ሀሳቦች የሰጠበት የመስክ ምልከታ ነበር የተካሄደው። ለጊዜው ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል ለመረጃው። መልካም ቀን። 33 ሚሊዮን ዜጎች የፋይዳ ዲጂታል መታወቂያን መውሰዳቸውን የፋይዳ ብሔራዊ መታወቂያ ፕሮግራም አስታወቀ። የኢትዮጵያ የሃይማኖት ተቋማት ጉባኤ ከብሔራዊ መታወቂያ ፕሮግራም ጋር በመተባበር የተዘጋጀና በፋይዳ ትግበራ ላይ ትኩረቱን ያደረገ የምክክር መድረክ በሐዋሳ ከተማ እየተካሄደ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን አስረሳ ወገሼ ከሐዋሳ በቀጥታ መስመራችን ላይ ይገኛል። በድጋሚ አስረሳው እንዴት ውለሃል? በተለይም እየተካሄደ ያለው የምክክር መድረክ በዚሁ ላይ የተነሱ ሀሳቦችና የመድረኩ ሚና ምንድነው የሚለውን በተመለከተ ያለህን መረጃ ብታጋራን።
አመሰግናለሁኝ የነጻነት በድጋሚ እንግዲህ እንደሚታወቀው የፋይዳ ዲጂታል መታወቂያ በተለይ ዲጂታል ኢትዮጵያን እውን ለማድረግና በሂደቱም ደግሞ ሁለንተናዊ ብልጽግናን ለማረጋገጥ ተግባራዊ የተደረገ መርሃ ግብር ነው። ለዚህ ስኬት ደግሞ ባለድርሻ አካላት በቅንጅት እንዲሰሩ ይጠበቃልና በዛሬው ዕለትም የኢትዮጵያ ሃይማኖት ተቋማት ጉባኤና የብሔራዊ መታወቂያ ፕሮግራም በጋራ በተለይ ደግሞ በሲዳማ ክልል በተለያዩ አካባቢዎች ላሉ የሃይማኖት መሪዎች በተለይ የፋይዳ ትግበራን ስኬታማ ማድረግ በሚቻልባቸው ጉዳዮች ላይ ነው ያዘጋጁ የምክክር መድረክ እየተካሄደ የሚገኘው። በመድረኩ ላይ በምክክሩ ላይ የተገኙት የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ታደለ የሃይማኖት መሪዎች በተለያየ መልኩ ሃይማኖታዊና ማህበራዊ ጉዳዮችን ሲፈጽሙ ሰፊ የማህበረሰብ ክፍልን ተደራሽ ያደርጋሉ። ይህ ሂደት ደግሞ የሃይማኖት መሪዎች ተሰሚነት ያላቸው በመሆኑ የፋይዳ ዲጂታል መታወቂያ ግቦችንና እቅዶችን ለማሳካት ትልቅ አስተዋጽኦ የሚያበረክት በመሆኑ እዛ ላይ የሃይማኖት መሪዎች ኃላፊነታቸውን በአግባቡ እንዲወጡና እንደዚሁም ደግሞ ከተለያዩ ተቋማት ጋር በቅንጅት እንዲሰሩ ፋይዳ ዲጂታል መታወቂያ ላይ እንደዚህ ያሉ ብዥታዎችን በማጥራትና አስፈላጊነቱ ላይ ትክክለኛው መረጃ በመስጠት እንዲሰሩ እንዲሁ ለሃይማኖት መሪዎቹ መልእክት አስተላልፈዋል ማለት ነው። የብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርአያ ስላሴ በበኩላቸው በተለይ ደግሞ ይህ መርሃ ግብር ከተጀመረ በኋላ የተለያዩ ተቋማት በቅንጅት ባከናወኑ ተግባር ጥሩ የሚባል ውጤት መመዝገቡንና እስካሁንም 33 ሚሊዮን የሚደርሱ ዜጎች ይህንን የፋይዳ ዲጂታል መታወቂያ መውሰዳቸው ነገር ግን ከተያዘው እቅድ አንጻር ደግሞ የተያዘውን እቅድ ለማሳካት ባለድርሻ አካላት አሁን በቅንጅት መስራት እንዳለባቸው በተለይ ደግሞ የሃይማኖት መሪዎች እንደሚታወቀው በከተማም በገጠርም የሚያገለግሉ ሰፊ ማህበረሰብን የሚደርሱ በመሆናቸውና መርሃ ግብሩም ካለው ፋይዳ አንጻር የልማት ስራዎችን አካታችነት እንደዚሁም ደግሞ የመልካም አስተዳደር ችግሮችንም እንደዚሁ በአንድ ላይ በተቀናጀ መልኩ መምራት እንዲቻል ትልቅ አስተዋጽኦ ያለው በመሆኑ እዚህ ላይ የሃይማኖት መሪዎች ሚናቸውን በአግባቡ እንዲወጡ ጥሪ ያቀረቡበት አጋጣሚ ነበር። የመድረኩ ተሳታፊዎችን በተለይ አሁን ላይ ቀደም ሲል የነበረውን የአገልግሎት አሰጣጡ ውስንነት በማስፋት በተለያዩ አካባቢዎች የፋይዳ ዲጂታል መታወቂያ ማግኘት የሚቻል በመሆኑ ኃላፊነታቸውን በአግባቡ እንደሚወጡና በቅንጅት እንደሚሰሩ አረጋግጠዋል ማለት ነው። መረጃዎችም እነዚህ ናቸው። ነጻነት አስረሳው ስለ መረጃዎች እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። አሁን ደግሞ በአጀንዳነት ወደምንመለከተው ጉዳይ ነው የምንሻገረው። ባህላዊ የግጭት መፍቻ ዘዴዎችን የተመለከተ ጉዳይ እናነሳለን። ወደ ቀዳሚው ዘገባ እንለፍ። ባህላዊ የግጭት መፍቻ መንገዶች ዘላቂ ሰላምን ለማረጋገጥ ሚናቸው የላቀ ነው። እነዚህ የግጭት መፍቻ መንገዶች ለዘላቂ ሰላም አበርክቷቸው የላቀ በመሆኑም ከዘመናዊው የፍትህ ስርዓት ጋር አስተሳስሮ መተግበር እንደሚገባ ተገልጿል። አሸናፊ እንዳለ በኢትዮጵያ ዘመናዊ የመንግስት አስተዳደር ከመተግበሩ አንስቶ በሰዎች መካከል የሚፈጠሩ ግጭትና ለመግባባቶች እልባት የሚሰጣቸው በባህላዊ የፍትህ ስርዓት ነበር። እነዚህ ስርዓቶች ከሳሽና ተከሳሽ ዘለቄታዊ እርቅ እንዲፈጥሩ የሚያስችሉ ናቸው። ነገር ግን ዘመናዊና መደበኛ የህግ ስርዓት ተግባራዊ ከተደረገበት ከ1960ዎቹ በኋላ መዳከም ቢስተዋልባቸውም ዛሬም በተለያዩ አገሪቱ አካባቢዎች ተግባራዊ የተደረጉ ነው። ባህላዊ የፍትህ ስርዓቶች ችግሮችን በጥልቀት መመርመራቸውና ቂም በቀል እንዳይፈጠር ማድረጋቸው ሚናቸውን የላቀ ያደርገዋል። እንግዲህ መደበኛ ፍርድ ቤቶች የሚሰጡት ውሳኔ ያው አንዱን አሸናፊ ሌላውን ተሸናፊ የሚያደርግ ነው። ይሄ እንግዲህ ዘመናዊው ስርዓት ባለ ማስረጃ ባስረዳው መጠን ሰው ተከራካሪዎች የሚመጡ ውጤቶች አሉ። በባህል ፍርድ ቤቶች በአብዛኛው እንደዛ አይደለም። በዋናነት የሚጠናቀቀው በእርቅ ስርዓት ነው። ስለዚህ ሰዎች ወደ ቀደመ ግንኙነታቸው ለመመለስ በቀላሉ ይቻላል። ይሄ ቂም በቀልን የመሳሰለውን ስለሚያጠፋ በዘላቂነት ማህበራዊ ግንኙነቶችን ጠግኖ አብሮ ለመኖር እድል ስለሚሰጥ ለዘላቂ ሰላም ግንባታ በጣም መሰረታዊ ነው ማለት ነው። ከዘመናዊ የፍትህ ስርዓቶች በተለየ የግጭትን፣ ያለመግባባትን፣ የጥል ምክንያቶችን ከስር ይመረምራሉ። ነገርን ከስሩ ነው እና ያን ከስሩ በመመርመር እውነት ላይ ያተኮራሉ። እውነት ላይ የተመሰረተ ፍትህ ለመስጠት የሚያገለግሉ ናቸው። ከዛ ባሻገር የአንድ ወገንን ከሳሽ ሆኖ መምጣት የሌላ ወገን ተከሳሽ ሆኖ መምጣትን ሳይጠብቁ ራሳቸው በዚህ ባህላዊ ስርዓቶች ግጭቱ መኖሩን በማየት ግጭቶች እንዳይባባሱ፣ አለመግባባቶች እንዳይባባሱ ሳይቃጠል በቅጠል በሚል የቆየ ባህል በየትኛውም የማህበረሰብ ውስጥ ያለ ማለት ነው። ይሄ አፍሪካን በአጠቃላይ የሚገልጽ ነው። ከትናንት በጎ እሴቶችን መውሰድ፣ ዛሬ አዳዲስ እሴቶችን መፍጠር ነገ ኢትዮጵያ እንድትበለጽግ ያደርጋል ብሎ የሚያምነው የመደመር መንግስት ደግሞ
ባህላዊውን ከዘመናዊ ጋር ማጣመር እንደሚያስፈልግ ይገልጻል። ተደራሽ ቅቡልነት ያለውና በመርህ ላይ የቆመ ፍትህን ለማስፈን እንዲቻል መደበኛና ባህላዊ የፍትህ ስርዓቶች ተጣጥመውና ተናበው የሚጓዙበት አውድ መፍጠር ይገባናል። ጠቃሚ የሆኑ የባህላዊ ፍትህና አማራጭ የክርክር መፍቻ አሰራሮችን በሙሉ አቅም ማደራጀትና መደበኛ ፍትህ ስርዓታችን አንድ ቋሚ ክፍል አድርጎ ማዋቀር የግድ የሚለን ምርጫ ሳይሆን ግዴታ ሆኗል። ባህላዊ የፍትህ ስርዓቶች አዳዲስ እሳቤዎችን እንዲያካትቱና ክፍተቶቻቸውን ሞልቶ ለሀገር ዘላቂ ሰላም አበርክቷቸውን እንዲያልቁ ማድረግ እንደሚገባም ይነሳል። አነስተኛ ጉዳዮች ወደ እስከ 80% እንዲህ የሚሆኑት ፍርድ ቤት ሳይመጡ እንደው የህግ እውቅናም ባልተሰጠበት ጊዜ ማህበረሰቡ በዛው እየፈታ የቆየበት የዳበረ ባህል ነው ያለን። ግን ይህንን ደግሞ እንደ መንግስትም ጥበቃ ማድረግ ዜጎች ባህላቸው እንዲያሰፉ እንዲያሳድጉ ጥበቃ የማድረግ ኃላፊነት ስላለበት አሁን የወጡ የባህል ህጎች ሁለት አይነት ዓላማ ይዘው የወጡ ናቸው። አንደኛ ባህሉን የማሳደግ እና ጠብቆ የማቆየት፣ ሁለተኛ ደግሞ ፍትህን ተደራሽ ማድረግ። ሁለቱ ተቀናጅተው እንዲሰሩ ነው። አሁን ዘመናዊ አስተሳሰብ እንደዚህ ነው። ሁለቱንም መጠቀም ነው። አንዱን መምረጥ ሌላኛውን መተው አይደለምና መሰረታዊ የሆኑ ጉዳዮች ላይ ጥሰት ሲኖር ብቻ እንዲገናኙ በማድረግ እንዲያስተሳስሩ በማድረግ ጥቅም ላይ ይዋሉ ነው። በዛው በባህላዊ ስርዓት ውስጥ ካለቀ ድረስ ማስታረቅ፣ ማስማማት እንደውም የግልግል ዳኝነት በመስጠት በዛ በኩል እልባት ያገኛል። በኢትዮጵያ እያንዳንዱ ብሔረሰብ የራሱ የሆነ ቢያንስ አንድ የባህል ህግ እንዳለው ይታመናል። ይህም የኢትዮጵያውያንን ባህላዊ የግጭት መፍቻ መንገዶች ከ80 እንደሚሻገሩ ማረጋገጫ ሆኖ ይቀርባል። በስፋት ጥናት የተደረገባቸውና በታዋቂነት የሚጠቀሱ ከ10 እስከ 15 የሚሆኑ ዋና ዋና ስርዓቶች ደግሞ አሉ። የኦሮሚያ የገዳ ስርዓት፣ በተለያየ ስያሜ የሚከናወነው የአማራ ክልል የሀገር ሽምግልና፣ የጉራጌ ጆካ፣ የሲዳማ ሉዋ፣ የአፋር መድአ፣ የሶማሌ ሄርና የወላይታ ኢቲጋ እንዲሁም ደግሞ የትግራይ ባይቶን መጥቀስ ይቻላል። እነዚህንና ሌሎችንም ባህላዊ የግጭት መፍቻ መንገዶች ክፍተታቸውን ሞልቶ በአግባቡ መጠቀም ለዘላቂ ሰላም መረጋገጥ ያለው ሚና ከፍተኛ ነው። ለዜና ኢትዮጵያ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ሀሳቦችን እናነሳለን። ተጨማሪ ሀሳቦችን ለማንሳት ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን በፍትህ ሚኒስቴር የፍትህ ስርዓት ማሻሻያ ዳይሬክቶሬት ዳይሬክተር የሆኑት ኖህ ታከለ ናቸው። ስለመጡ እናመሰግናለን። እኔም አመሰግናለሁ ስለጋበዛችሁ። መልካም፣ ወደ መጀመሪያ ጥያቄያችን ስናልፍ በተለይ ሀገር በቀል የግጭት መፍቻ ዘዴዎች አሉንና እነዚህ ዘዴዎች ደግሞ ወደ ዘመናዊ የፍትህ ስርዓት እንዲገቡ መደረጉ ከዛ ባለፈ ደግሞ የፍርድ ቤት ጫናዎችን በተለይ የስራ ጫናዎችን ከመቀነስ ረገድ ፍትህ ደግሞ ለሁሉም የህብረተሰብ ክፍሎች እንዲዳረስ ከማድረግ ረገድ ፋይዳው ምንድን ነው? አመሰግናለሁ። እነዚህ የባህላዊ የግጭት አፈታት ስርዓቶችን መደበኛውን የፍትህ ስርዓት ሳይተኩ ከመደበኛው የፍትህ ስርዓት ጋር እየተጋገዙ የሚፈጠሩ ግጭቶችን እየፈቱ ግጭቶችም ሳይፈጠሩ እያበረዱ ግጭቶችም እንዳይፈጠሩ እያደረጉ እንዲሄዱ ከባለፉት 3 ዓመታት ወዲህ ብዙ ስራዎች እየተሰሩ ይገኛል። የነዚህን አዋህዶ መሄድ ጥቅሙ የተለያየ ነው። አንደኛ በህገ መንግስታችንም በአፍሪካ ህብረት አጀንዳ 2063 ግብ 11 ላይ እንዲሁም የተባበሩት መንግስታት ግብ 16 ላይ በዋናኝነት የፍትህ ተደራሽነት፣ ፍትህን ማረጋገጥ፣ ሰላምን ማረጋገጥ የሁሉም ሀገራት ግዴታ የልማትም ዘላቂ ልማትም ለማምጣት በጣም ወሳኝ መሆኑን እንደ ግዴታ ተቀምጧል። ሀገራችንም የነዚህ ግዴታ ተካፋይ ፈራሚ ሀገር ናት። ስለዚህ የፍትህን ተደራሽነት ለማረጋገጥ የግድ መደበኛው የፍትህ ስርዓት ብቻ በሁሉም ቀበሌ በሁሉም ወረዳ ዘርግተን ፍትህን ተደራሽ ማድረግ አንችልም። ስለዚህ ይሄን ግዴታ ለመወጣት ባህላዊ እሴቶቻችንን ተጠቅመን የግጭት አፈታቱን ተጠቅመን ከዚህ በፊትም ዘመናዊ የግጭት አፈታት ከ60 ዓመት በፊት ከመምጣቱ በፊት የዚህን ሀገር ፍትህ ስርዓት የግጭት አፈታት ተሸክሞ የኖረው ይሄ ስለሆነ የማህበረሰቡም ፍላጎት ስለሆነ የማህበረሰቡም ባህል ስለሆነ እሱም በመጠቀም ፍትህን ተደራሽ በማድረግ ግጭቶችን በመፍታት የፍርድ ቤቶችን ጫና የመንግስትን ፍትህን ተደራሽ የማድረግ ጫና የመቀነስ ግዴታን ለመወጣት ያግዛል። በሁለተኛ ደረጃ የኢኮኖሚ ጥቅምም አለው። መንግስት
በመደበኛው የፍትህ ስርዓት ብቻ በየወረዳው በየቀበሌው ፖሊስ፣ አቃቢ ሕግ፣ ዳኛ እየመደበ ደሞዝ እየከፈለ ወጪውን እየቻለ ፍትህን ለማረጋገጥ የሚሄደው ሁኔታ በጣም ከፍተኛ ኢኮኖሚ ጫና አለው። እሱን ከመቀነስና የመንግስትንም ወጪ እንዲሁም የተገልጋዩ ማህበረሰብንም ወጪ በእነዚህ መደበኛ ፍትህ ስርዓት መጥቶ አገልግሎት ሲያገኝ ለተለያዩ ወጪዎች ይጋለጣል። እዚህኛው ግን በየደጁ በየማህበረሰቡ በየቤቱ ስላለ በየአካባቢው ስላለ ባነሰ ወጪ አልፎም ተርፎም ወጪም ሳያወጡ ጉዳያቸውን ወደዚህ በማቅረብ የመፍታት ሁኔታም ስላላቸው የማህበረሰቡንም የወጪ የመቀነስ ኢኮኖሚ ላይ የራሱ ሚና የመጫወት እጅግ ፋይዳ አለው። ሌላው ቀደም ስነሳ እንደነበረው ባህላዊ ግጭት አፈታት ሁለቱንም የማስታረቅ ወደ ነበሩበት የመመለስ ቁርሾ እንዳይኖር የማድረግ ስራ ስለሆነ ዘላቂ ሰላምን ከማረጋገጥ አንጻር ማህበረሰቡ ቁርሾውን ትቶ ወደ እድገት ወደ ስራው እንዲመለስ ከማድረግም አንጻር ፋይዳው ከፍ ያለ በመሆኑ የመደበኛውን ፍትህ ስራ ሳንተካ እየተጋገዙ እንዲሄዱ የማድረጉ ጥረት ለዛ ተጀምሮ እየቀጠለ ነው። አሁን እያነሱት ነበር አቶ ኖህ ምናልባት የባህላዊ ወይም ሀገር በቀል የምንላቸው የግጭት መፍቻ መንገዶች በማህበረሰቡ ዘንድ ታማኒነታቸው ከፍ ያለ ነው። ዘላቂ ሰላምን ለማምጣትም እንደዚሁ ደግሞ መጠቃቃትም እንዳይኖር ማህበራዊ ትስስሩንም ለማጠናከር ፋይዳ እንዳላቸው ታሳቢ ይደረጋልና ምናልባት እያነሱትም ስለነበረ እስካሁን በነበረው ሂደት እነዚህን ዘዴዎች በመጠቀም በተለይም ከዘመናዊ የፍትህ ስርዓት ጋር አስተሳስሮ በተካሄደው መንገድ የተገኙ ውጤቶች ምን ይመስላሉ የሚለውን ሀሳብ እናንሳ። አመሰግናለሁ። የተለያዩ ውጤቶች ተገኝተዋል። እስካሁን ባለፉት 2 ዓመታት በተሰሩ ስራዎች ወደ 8 ክልሎች ለነዚህ የባህላዊ ግጭት አፈታት እውቅና በመስጠት ህግ አውጥቷል። በዚህ ህግ እውቅና በመስጠት የማደራጀትና ወደ አገልግሎት እንዲገቡ የመጠበቅ የመንከባከብ ባህል ውስጥ ሳይገባ ሳይበረዝ አገልግሎቱን እንዲሰጡ የማድረግ ስራዎች ተሰርቷል። በዚህም ቅድም እንዳላችሁት በአንድ በኩል ከፍርድ ቤት ትልቅ ጫና የመቀነስ ስራ ተሰርቷል። ለምሳሌ ኦሮሚያን ብትወስዱ መደበኛው የፍርድ ቤት የሚሰጠው የሚያየው መዝገብ ወደ 600 ሺህ አካባቢ ነው። በባህላዊ ግጭት አፈታት የታዩት በባለፈው አመት ብቻ ብንወስድ ወደ 500 ሺህ መዝገቦች ነው። ስለዚህ ይሄ ሁሉ መዝገብ ወደ ፍርድ ቤቶች ቢመጡ ሊኖረው የሚችለው ጫና ሊያስከትል የሚችለው የኢኮኖሚ ሁኔታ እጅግ ከፍ ያለ ነው። በዚህ ረገድ ጫና በመቀነስ በጣም አስተዋጽኦ አድርጓል። ሁለተኛ የግጭት አፈታቱ የሚከተለው በባህል ስለሆነ እየደበዘዘ የነበረውንም ባህል ከመመለስ አንጻር ማህበረሰቡ ለባህሉ ያለው ፍላጎት በተለያዩ ጥናቶች እንደተረጋገጡ ከፍተኛ ነው። እሱን በማረጋገጥ የማህበረሰቡን ፍላጎት ማረጋገጥም ስለሆነ በዛ ረገድ የማህበረሰቡን አመኔታ ከመጨመርም አንጻር እጅግ ፋይዳው የጎላ ነው። ሶስተኛው ግጭቶች ሳይከሰቱም ይፈታል። ስለዚህ ሊከሰት የሚችለውን ውድመት ከማስቀረት አንጻር ያለው ጠቀሜታ እጅግ ከፍ ያለ ነው። ግጭቶችም ከተከሰቱ በኋላ ቂምና ቁርሾ እንዳይኖር ስለሚያደርግ ማህበረሰቡ በዘላቂነት በሰላም አብሮ የመኖር እሴቱ ሳይሸረሸር እንዲቀጥል የማድረግ ሁኔታም ስላለ በዛ ረገድም በጣም የጎላ ጥቅም አላቸው። በተለያዩ ጥናትም ይሄ ጥቅም ተረጋግጧል። ስለዚህ እነዚህን እሴቶች እያጠናከሩ እየደገፉ ባህር ውስጥ ገብቶ ሳይበርዙ በመንግስት ደረጃ የተለያዩ ድጋፎች እየተደረገ እውቅና እየተሰጠ እንዲስፋፋ ወደ ነበረበት እንዲመለስ ነገር ግን መደበኛውን የፍትህ ስርዓት ደግሞ እንዳይተኩ ጥንቃቄም እየተደረገ እየተሰራ መሆኑን ማየት ይቻላል። መልካም። በፍትህ ሚኒስቴር የፍትህ ስርዓት ማሻሻያ ዳይሬክቶሬት ዳይሬክተር ኖህ ታከለ ስለ ጊዜዎት እናመሰግናለን። እዚህ ድረስ መጥተው ምላሽና ማብራሪያ ስለሰጡን መልካም ቀን ይሁንልዎት። አመሰግናለሁ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ዘገባዎቻችን ይቀጥላሉ። ባንኮች ለተመረጡ የገቢ እቃዎች የጉምሩክ ዋጋን እንደ አመላካች ዋጋ እንዲጠቀሙ የኢትዮጵያ ብሔራዊ ባንክ ያወጣው መመሪያ የውጭ ምንዛሬ ብክነትን እንደሚቀንስ ተገለጸ። መመሪያው ከዛሬ ጥር 19 ጀምሮ ባንኮች ለተመረጡ የገቢ እቃዎች የብድር ሰነድ ይሁን ሌላ ክፍያ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን ተመንን እንደ አመላካች ዋጋ እንዲጠቀሙ ያስገድዳል። ባየሙላት
የኢትዮጵያ ብሔራዊ ባንክ ጥር 17 ቀን 2018 ዓ.ም ባወጣው መመሪያ ከዛሬ ጥር 19 ጀምሮ ባንኮች ለተመረጡ የገቢ ዕቃዎች የብድር ሰነድ ይሁን ሌላ ክፍያ መንገድ ሲፈቅዱ የኢትዮጵያ ጉምሩክ ኮሚሽን ተመንን እንዳመላካች ዋጋ እንዲጠቀሙ አሳስቧል። አስመጪዎች ለባንኮች ለብድር ሰነድ የሚያቀርቧቸው ዋጋዎች ከኢትዮጵያ ጉምሩክ ኮሚሽን የማጣቀሻ ዋጋዎች ጋር ሲነጻጸሩ ከፍተኛ ልዩነት እንዳላቸው ብሔራዊ ባንኩ በክትትል በማረጋገጡ ልዩነቱን ለማጥበብ መመሪያውን ማውጣቱን አስታውቋል። በብድር ሰነድና በጉምሩክ የዋጋ ተመን መካከል በተለያየ ምክንያት የዋጋ ልዩነት እንደሚፈጠር የፋይናንስ ባለሙያው ሚሊዮን ክብረት ይገልጻሉ። ሻጮቹ ብዙ ጊዜ ማኒፋክቸር ወይም ለእቃውን ከመላካቸው በፊት ብዙ ጊዜ እንደ አድቫንስ ክፈሉ፣ መያዣ ክፈሉ የማለት ነገር ይኖራል። መያዣ ክፈሉ ሲሏቸው ኤልሲው ደግሞ ይሄን ስለማያስተናግድ ከፓራላል ማርኬቱ ገንዘብ አውጥቶ መያዣ እና አድቫንስ የመክፈል ነገር ይኖራል። ከዛ በኤልሲው በሚከፈትበት ጊዜ የኤልሲው ዋጋ በጣም ትንሽ ይሆንና የጉምሩክ ማስከፈያ ዋጋ ደግሞ ትልቅ ይሆናል። በመካከሉ በጣም ትልቅ ይከፍታል። ይሄ ምን ክፍተት አንድ ክፍተት የሚፈጥረው ነገር መንግስት ካለፈው ዓመት ጀምሮ ሊዘጋው ያሰበው ወይም በጣም ሊቀንሰው ያሰበው ፓራላል ማርኬት ወይም ብላክ ማርኬት በተለምዶ የምንለውን ዋና ሚና እንዳይጫወት ማድረግ ስላለበት ይሄ ነገር በባንክና በጉምሩክ መካከል ያለው ነገር እየቀነሰ በሄደ ቁጥር የፓራላል ማርኬቱ ሚና እየቀነሰ ይመጣል ማለት ነው። ባንኮች ለተመረጡ የገቢ ዕቃዎች የጉምሩክ ዋጋን እንዳመላካች ዋጋ እንዲጠቀሙ የሚያስገድደው መመሪያም የሀገሪቱ የውጭ ምንዛሬ ያለአግባብ እንዳይወጣ ያደርጋል። ብሔራዊ ባንክ አሁን ባለው መሰረት ለባንኮች የምትሰጡት ዋጋና ብሔራዊ ባንክ ጉምሩክ የሚቀርጽበት ዋጋ እኩል መሆን አለበት። ያለዛ ምን ማለት ነው? ባንኮች የሚሰጡት ገንዘብ ከውጪ ከሚከፈለው ገንዘብ ጋር የሚጣረስ ስለሆነ ምናልባትም ልዩነቱ በፓራላል ማርኬት ወይም በብላክ ማርኬት የሚሸፈን ሊሆን ይችላል እና ይሄንን በተለይ ዋና ዋና ለሚባሉ ለተመረጡ እቃዎች ማስተካከል አለበት በሚል ነው የወሰዱት። ትልቁ ጥንቃቄ ደግሞ አላግባብ ከኢትዮጵያ ውጭ ሊወጣ የሚችለውን ፎሬን ከረንሲ ያድናል። በተለይ ደግሞ በብላክ ማርኬት የሚጠቀሙ ሰዎች ይሄን እንዳይጠቀሙ ያደርጋል ማለት ነው። የኢትዮጵያ ብሔራዊ ባንክ በተከታታይ የሚያወጣቸው የፋይናንስ መመሪያዎች የማክሮ ኢኮኖሚ ሚዛንን በማስተካከል ከፍተኛ ሚና እየተጫወቱ ነው። የብሔራዊ ባንኩ ገዢ ዶክተር ኢዮብ ተካልኝ አስተማማኝ ኢኮኖሚ ለመገንባት አሁንም ጠንካራ የፋይናንስ ስርዓት መዘርጋቱ እንደሚቀጥል ተናግረዋል። የውጭ ምንዛሬውን በተመለከተ አንዱ የሴንትራል ባንኩ ሚና እንዳልኩት ዋጋ ስንል የሀገር ውስጥም የኤክስተርናል ዋጋ ማረጋጋት ስለሆነ የውጭ ምንዛሬ ገበያውን የበለጠ ተገማች እና የተረጋጋ እንዲሆን የማድረግ ስራ ይሰራል። የፋይናንስ ዘርፉ ቅድም እንዳልኩት ጤናማ ሆኖ እንዲቀጥል ቁጥጥሩን በማጠናከር የዘርፉን ጤናማነት የማረጋገጥ ስራ ይሰራል። ከ2016 ዓ.ም ጀምሮ በተተገበረው የማክሮ ኢኮኖሚ ማሻሻያ ወደ ስራ የገቡ መመሪያዎች ጠንካራ የፋይናንስ ስርዓት ለመገንባት ሚናቸው ከፍ ያለ ሆኗል። ከ90 በመቶ በላይ የወጪ ገቢ ንግዷን በወደብ ኪራይ ለምታከናውነው ኢትዮጵያ የባህር በር ጉዳይ የህልውና ጉዳይ ነው። የመደመር መንግስት ሰጥቶ በመቀበል መርህ ሁለንተናዊ ብልጽግናን ለማረጋገጥ ሀገርን የባህር በር ባለቤት ለማድረግ ደግሞ እየሰራ ይገኛል። ምንተስኖት ይልማ ተጨማሪ አለው። የቀይ ባህር ቀዳሚ ባለቤት የነበረችውና የተደራጀ የባህር ኃይል የነበራት ሀገራችን ኢትዮጵያ ከህግ ውጭ በሆነ መንገድ ከባህር በር ርቃ መቆየቷ ለሚያስቆጫቸው ሀገር ወዳድ ኢትዮጵያውያን ዛሬ አዲስ የታሪክ ምዕራፍ ተከፍቷል። ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ህያው ከሆኑ ማስረጃዎችና ዓለም አቀፍ ህጎች ተነስተን ነው። በጥንታዊው የአክሱም ስልጣኔ ወቅት የአዶሊስን ወደብ በመጠቀም ዝነኛ የነበረችው ኢትዮጵያ የምጽዋና የአሰብ ትልልቅ የባህር በሮች ባለቤት ነበረች። ይሁንና ይህች ታላቅ አገር በባዳና ባንዳ የተቀናጀ ሴራ መተንፈሻ ወደቧን፣ የባህር ኃይሏንና የንግድ መርከቦቿን እንዴት ልትነጠቅ ቻለች የሚለው ጥያቄ የሁልጊዜም ቁጭት ነው። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ። የፈለገ ብንወያይ ግን
ለማጣት የፈጀብን 30 ዓመት ለማግኘት ይፈጅብናል ብዬ ግን አላስብም። ድህነትን ለማሸነፍ የኑሮ ጫናን ለማቃለልና ብልጽግናን አረጋግጦ ለትውልድ የሚተርፍ ሀብት ለማቆየት በየዓመቱ ለወደብ ክራይ በቢሊዮን የሚቆጠር ዶላር ለምታወጣ ሀገር የባህር በር ጉዳይ ተጨማሪ አማራጭ ሳይሆን የህልውና ጉዳይ ነው። ይህ ሀቅ ከ120 ሚሊዮን በላይ የሆኑ ኢትዮጵያውያንን በአንድ ሀሳብ ያስማማና የብዙሃኑን አይን የገለጠ ጉዳይ ሆኗል። እንግዲህ በአሁኑ ሰዓተኛ ከነዳጅ ወሳኝ የሆኑ የሚባሉ ሸቀጦችንም ጭምር የሌላ ሀገር ፖርት ተጠቅመን ነው የምናስገባው። ይሄ ማለት ምን ማለት ነው? ቀጠናዎች ላይ ለምሳሌ እነዛ ቀጠና አሁን እኛ የምናስገባባቸው ሀገሮች ላይ ሰላም ባይኖር ይዞ ሊመጣ ያለው ነገር አስበው። ስለዚህ ይሄ ስትራቴጂካሊ የኢትዮጵያን ህልውና አደጋ ውስጥ ይጥላል። የኢትዮጵያ ታሪካዊ ጠላቶች እንደሚሉት የባህር በር ዛሬ ጀምረን ነገ የምንረሳው ፋሽን አይደለም። ይልቁንም ለልጆቻችን የምናወርሳት የበለጸገችና የማትደፈር ሉዓላዊነት ያላት ሀገርን የመገንባት መሰረት ነው። ትላንት በአድዋ ዛሬ ደግሞ በታላቁ የህዳሴ ግድብ ያኖርነውን አሻራ ለመድገም ታሪክ በፊት ለፊታችን ያኖረው ትልቅ እድልም ጭምር ሆኖ ከህልውና ጉዳያችን ጋር ተፋጠናል። የኢትዮጵያ የባህር በር ጥያቄ ህጋዊ መሰረት ያለውና ለቀጠናው እድገት አስፈላጊ መሆኑን ለዓለም የማስረዳትና ለእውነታነቱ መስራት ታሪካዊ ኃላፊነቱ በዚህ ትውልድ ላይ ወድቋል። ይህን እውን ለማድረግ የተባበረ ክንድ፣ የተደመረ ጉልበትና የኢትዮጵያውያንን ንቁ ተሳትፎ የሚጠይቅ የዘመኑ አርበኝነት ነው። ብሔራዊ ጥቅም ሁሉንም ዜጋ ሪጋርድለስ ኦፍ ዴር ዲፍረንስ አንድ ላይ የሚያሰልፍ ነገር ማለት ነው። ሌላውን ነገር እርግፍ አድርገ የምትረባረብበት ነገር እንደማለት ነውና ለምሳሌ ባህር በር ሲባል የፖለቲካ ፓርቲ ልዩነት አይጠይቅም። የሃይማኖት ልዩነት፣ የብሔር ልዩነት፣ የጾታ ልዩነት በፍጹም አይገድቡም። የሁላችንም ነገር ነው። የባህር በር ለድርድር የማይቀርብ የብሔራዊ ጥቅም ጉዳይ ነው ስትል ኢትዮጵያ በሰላማዊ መንገድ በንግግር በዲፕሎማሲና ሰጥቶ መቀበል መርህ ማሳካት እንደሚቻልም የመደመር መንግስት በጽኑ ያምናል። ሌሎች ሀገራትም በተመሳሳይ መንገድ ተጉዘው አሳክተዋልና በአጠቃላይ የኢትዮጵያ የባህር በር ጥያቄ ኢኮኖሚያዊ፣ ህጋዊና ቀጠናዊ ደህንነትን መሰረት ያደረገ በመሆኑ ለነገዋ ታላቅ ሀገር ዛሬ የሚጣል ጽኑ መሰረት ነው። ከዚሁ ጋር በተገናኘ ኢትዮጵያ ለባህር በር ተደራሽ አለመሆኗ ለዘርፈ ብዙ ችግሮች ተጋላጭ ያደርጋታል። ከዚህ መካከል ደግሞ ለኢንተርኔት ኬብል ያላት ተደራሽነት በሌላ ሀገር ተጽዕኖ ውስጥ መሆኑ ዲጂታል ትራንስፎርሜሽኑ በሚፈለገው ልክ እንዳይፋጠን ችግር እንደሆነ ባለሙያዎች ያነሳሉ። ለመሆኑ ኢትዮጵያ ለቀጥተኛ የኢንተርኔት ኬብል ተደራሽ አለመሆኗ ምን ያሳጣታል? ተከታዩ የሪፖርተራችን ሳራ ሳህለ ስላሴ ዘገባ ምላሽ አለው። ኢትዮጵያ ውስጥ ወረቀት አልባ የሆነ ፈጣን አገልግሎትና ፈጣን የመረጃ ልውውጥ ልምድ ይታያል። ይህ ደግሞ ካለው የህዝብ ብዛትና ተጠቃሚ ቁጥር አንጻር ሲታይ የክላውድ መረጃ ሀብት ከፍተኛ እንዲሆን ያደርጋል። ትክክለኛ መረጃ ላይ መሰረት ያደረገ ኤአይ ለመገንባት የሚያስችል ነዳጅም ነው። ይሁንና ይህ የመረጃ ሀብት የሚቀመጥበት ቋት በሌሎች ሀገራት የሚገኝ በመሆኑ ከኛ ቁጥጥር ውጭ እንዲሆን ያደርጓል። የተለያዩ ለጥሩም ለመጥፎም ለተጠቀሚበት የምትችዩ ያው መረጃ ሲኖር ነው። ያንን መረጃ ደግሞ መያዝ ወይም ኦን ማድረግ ትልቁ የምንሰራበት ወይም መስራት የሚገባን ስራ ነው። ለምሳሌ በአሁን ባለነው የዲጂታል ትራንስፎርሜሽን አጠቃቀም የተለያዩ ክላውድ ሰርቨሮች ነው የምንጠቀመው። ክላውድ ማለት ሰምዌር ኢን ዘ ወርልድ ላናውቀው እንችላለን የት እንደሆነ፣ ግን ሎኬት ያደረገው ወይም ሪሶርስ የተቀመጠው የሆነ ቦታ ነው እና እዛ ቦታ ላይ ነው መረጃዎችን የምናስቀምጠው። ያ ደግሞ ሪሰርች ቋንቋ ቬንደር ሎኪን የሚል ወይም ደግሞ በቬንደሩ ፈቃድ ነው የምንንቀሳቀሰው ማለት ነው። ወይም መረጃዎቹ እዛ ቋት ውስጥ ይቀመጣል። ዳታ ኦነርሺፑ ያ ቦታ ወይም ያ ሪሶርስ ያለበት ሀገር ወይም እዛ ጀሪስዲክሽን ባለበት ሆነው ማኔጅ የሚደረገው ማለት ነው። ያ ደግሞ ትልቅ ክፍተት ይፈጥራልኛ ማለት ነው እና እንደ ሀገር መስራት የሚገባን ዳታ ኦነርሺፓችንን ማጠንከር። የዓለም 95 በመቶ ያህል የኢንተርኔት ትራፊክ የሚተላለፈው በባህር መሰረቶች ውስጥ በተቀበሩ ኬብሎች አሊያም ገመዶች ነው። 5 በመቶ ያህሉ ደግሞ በሳተላይትና ሌሎች መንገዶች መሆኑ መረጃዎች ያመላክታሉ። ከባህር ወደ መሬት ተጠልፎ የሚዘረጋው ደግሞ በባህር ዳርቻ ላይ በሚገኙ ሀገራት ፈቃጅነት ነው። ቀይ ባህርም ዓለም ላይ ከፍተኛ ደረጃ የኢንተርኔት ኬብሎች ከተዘረጋባቸው ባህሮች ውስጥ ይጠቀሳል። በተለይ የባህሩ አካል የሆነው የባብ-ኤል መንደብ 15 ዋና ዋና ትልልቅ ዓለም አቀፍ ኬብሎች የሚተላለፉበት እንዲሁም አውሮፓን፣ ኤስያን፣ አፍሪካን የሚያገናኝ ወሳኝ ስፍራ መሆኑ ይጠቀሳል። ኢትዮጵያም ወደ ዓለም አቀፉ የኢንተርኔት አገልግሎት የምትገባው በዋናነት በጅቡቲ በኩል እነዚህን ኬብሎች ተጠቅማ ነው።
እነዚህን ትልልቅ የኢንተርኔት ኬብሎች በባህር ውስጥ የሚዘረጉት ደግሞ እንደ ሜታ፣ ጉግል፣ አማዞን የመሳሰሉ ግዙፍ ዓለም አቀፍ ድርጅቶች ሲሆኑ በባህር ጠርዝ ላይ የሚገኙ ሀገራት ደግሞ ከኬብሎቹ ኢንተርኔትን ጠልፎ ወደ መሬት ለማምጣት የተገነቡ መገናኛዎችን ይቆጣጠራሉ። በዋናነት እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት በሶስተኛ ወገን የኢንተርኔት ተደራሽ ሲሆኑ የመረጃ ሆነ የኢኮኖሚ ሉዓላዊነታቸው ላይ ተጽዕኖ ይፈጥራል። የዓለም አቀፉ የቴሌኮም ህብረት ጥናት እንደሚያመላክተው አንድ ሀገር በባህር ውስጥ ለተቀበረው ኬብል ቀጥተኛ የሆነ ተደራሽነት ከሌላት ባለው የኢንተርኔት ዋጋ ላይ ከ3 እስከ 4 እጥፍ ዋጋ ሊጨምርባት ይችላል። የኢንተርኔት ዋጋ ፍጥነትም አስተማማኝነት ላይኖረው ይችላል። በአጠቃላይ የዲጂታል አገልግሎቱን ያዘገያል። የባህር በር ተደራሽነት የደህንነት ጉዳይ መሆኑም ይገለጻል። ምክንያቱ ደግሞ የኢንተርኔት መውጫ በሮችን የተቆጣጠረ አካል ዓለም አቀፍ የመረጃ አሊያም ዳታ ፍሰትን የመቆጣጠር አቅም ስለሚፈጥር ነው። የዳታ ፍሰት ተቆጣጠረ ማለት ደግሞ ውሳኔ ተቀባይ ከመሆን ይልቅ የመወሰን አቅም ይኖረዋል። ይህ ደግሞ የዲጂታል ዘርፉ መጻኢ ቴክኖሎጂዎችን ለመገንባትም ሆነ ለመጠቀም ምቹ ሁኔታን መፍጠር ያስችላል። የኢንተርኔት መስመሮች ላይና በላንዲንግ ስቴሽን ላይ መወሰን የቻለ አገር ወይም መወሰን የቻለ ተቋም በሌሎች ሀገሮች ላይ ብዙ ውሳኔዎችን ሊያሳርፍ ይችላል ማለት ነው። ሌሎቹ ሀገሮች በቀጥታ ግንኙነት የሌላቸው ሀገሮች ደግሞ የውሳኔ ተቀባይ ነው የሚሆኑት። በአጠቃላይ ቀይ ባህር አሊያም የባህር በር ሲታሰብ ቶሎ ወደ አእምሮ የሚመጣው በመርከቦች ሸቀጦች ሲጫኑና ሲራገፉ ሊሆን ይችላል። ባለንበት ዘመን ግን የባህር በር ሚና ከዚህም የተሻገረ ነው። የኢንተርኔት ዳታ መውጫና መግቢያ ዋነኛ በርን በመሆኑም እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት የኢኮኖሚና መረጃን ጨምሮ አጠቃላይ ሉዓላዊነታቸውን ለማረጋገጥ አስተማማኝነት ያለው በር ማግኘታቸው ላይ ማተኮራቸው ጥያቄ የሌለው አብይ ጉዳይ ነው። የቱሉ ቦሎ ኬላ አስፓልት መንገድ ተመርቆ አገልግሎት መስጠት መጀመሩ የአካባቢውን ማህበረሰብ የመሰረተ ልማት ጥያቄ ምላሽ ያስገኘ ስለመሆኑ ተገለጸ። የመንገድ ፕሮጀክቱ ወጪ ሙሉ በሙሉ በፌዴራል መንግስት የተሸፈነ ሲሆን ይህም የመደመር መንግስት የህብረተሰቡን ተጠቃሚነት እያረጋገጠ ስለመሆኑ አመላካች ነው ተብሏል። እድሉ ፈቀደ ተጨማሪ አለው። የኦሮሚያና ማዕከላዊ ኢትዮጵያ ክልሎችን የሚያገናኘው የቱሉ ቦሎ ኬላ አስፓልት መንገድ ተመርቆ አገልግሎት መስጠት ጀምረዋል። የመንገዱ መጠናቀቅ የአካባቢው ማህበረሰብ የዘመናት የመሰረተ ልማት ጥያቄ ምላሽ የሰጠና ከዚህ በፊት የነበረውን እንግልት እንዳስቀረላቸው የአካባቢው ነዋሪዎች ተናግረዋል። መንገዱ ከመሰራቱ በፊት በጣም ዳገታማና የተለያየ ነገር በቃ የመኪና ችግር ነበር። እዚህ መኪና እቃ ምናምን እየሰበረ ብዙ መኪና የአካባቢ መኪና እንጂ ሌላ መኪና አይገባም ነበር። አሁን የመንገዱ ከተስተካከለ በኋላ ህዝቡም እንደፈለገ መኪና ያገኛል። መኪናችንም ያው ደህንነቱ በተጠበቀ መልኩ ያው እየሰራን ነው። ደስ ይላል። አሪፍ ተሰርቶልናል። እኛ እንግዲህ በዚህ መንገድ በጣም ችግረኛ ነበር። ሰው ቢታመምብን በሁለት እንጨት እንደ ቃሬዛ የሚባለው አይነት በሱ ተሸክመን ነበር ኬላ የምንመጣው ማለት ነው። ቡታጅራም ሆስፒታል ለመሄድ በዛ ነበር የምንሄደው። ቁልቁለት ነበር የምንሄደው፣ በድንጋይ በቁልቁለት ነበር። አህያ ጭነን በጀርባችን ተሸክመን ነበር የምንሄደው። አሁን በመኪና ይሄው ነው፣ በአስፋልት ማለት ነው። ወጥተን እንገባለን። በጣም ደስ የሚል ነገር ነው። ያው መንገዱ ወጣ ገባ ነበር፣ እንዳሁንና እንደ በፊት አይደለም። ታውቃለህ፣ ወጣ ገባ ነበር፣ ያስቸግረን ነበር በጣም። አሁን በጣም አያስቸግረንም። 80 ኪሎ ሜትር የሚሸፍነው የቱሉ ቦሎ ኬላ አስፓልት መንገድ የአዲስ አበባ ቡታጅራ ሆሳዕናና የአዲስ አበባ ወልቂጤ ጅማ መስመር ያሉትን አውራ መንገዶችን ማገናኘት መቻሉም ተጠቁመዋል። ብዙ መንገድ የሚያገናኝ መንገድ ነው። ወደ ጅማ የተለያዩ ቦታዎች በፊት በወልቂጤ በኩል በዛኛው ነበር የሚኬደው። ያ መንገድ አስቀርቶ አሁን በዚህ መንገድ ብዙ አገናኝ መንገድ ነው። በጣም ጫካ ነበር። አሁን እግዚአብሔር ያቆየው ሰው ብዙ ነገር ያያል፣ አይተናል። ፕሮጀክቱ በ1.3 ቢሊዮን ብር ወጪ የተጠናቀቀ ሲሆን ወጪው ሙሉ በሙሉ በፌዴራል መንግስት መሸፈኑ ተገልጿል። ይህም የለውጡ መንግስት የህብረተሰብ ተጠቃሚነትን እያረጋገጠ ስለመሆኑም ተገልጿል። ብልጽግና ጉዞ ሁለት ነገሮችን ቼክ እያደረገ ይሄዳል። አንዱ የህብረተሰብ ተጠቃሚነት ነው። ሁለተኛ የህብረተሰብ ተሳትፎ ነው። ይሄ መንገድ ስራ ሁለቱንም ያሟላ ነው። የህብረተሰብ ተጠቃሚነትን ከምን አንጻር ነው ያሟላው? ህብረተሰቡ ለበርካታ ጊዜ ሲጠይቅ የነበረው ጥያቄ ነው። ተሰሙ ከሆነ በምክር ቤቶች ይሰማሉ፣ ልዩ ልዩ የህዝብ ስብሰባዎች ሲደረጉ ይሰማሉ። ይሄ በመቀረፉ ደስተኛ ነው። ይህ መንገድ ከአዲስ አበባ ወልቂጤ፣ ቡታጅራ፣ ከአዲስ አበባ ጅማና ሌሎች ዋና ዋና የተባሉ አውራ ጎዳናዎችንም ያገናኛል ተብሎም ይጠበቃል። በመጨረሻም የስፖርት ዜና
የአውሮፓ ቻምፒየንስ ሊግ ቀጥተኛ ኃላፊዎቹንና በጥሎ ማለፍ የሚሳተፉትን ለመለየት ወሳኝ ምዕራፍ ላይ ደርሷል። ከ6ኛ እስከ 13ኛ ደረጃ ያሉት እንደነ ፒኤስጂ፣ ኒውካስል፣ ባርሴሎና፣ ቸልሲ፣ ማንቸስተር ሲቲን የመሳሰሉ ክለቦች እኩል ነጥብ መያዛቸው የመጨረሻውን ዙር ጨዋታ ተጠባቂ አድርጎታል። ምህረት ተስፋዬ የአውሮፓ ሻምፒየንስ ሊግ ወሳኝ ምዕራፍ ላይ ሲደርስ በመድረኩ እየተሳተፉ ከሚገኙ 36 ክለቦች 30ዎቹ እጣ ፋንታቸውን ነገ ይለያሉ። በቀጥታ እስከ 8 ያለውን ደረጃ ይዘው ከሚያጠናቅቁት ካረጋገጡት አርሰናልና ባየር ሚኒክ ውጪ ሌሎቹ ተጠባቂ ጨዋታዎች ሆነዋል። በደረጃ ሰንጠረዡ ግርጌ ያሉት አራቱ ክለቦች የጀርመኑ አይንትራክ ፍራንክፈርት፣ የቼኩ ስላቪያ ፕራ፣ የስፔኑ ቪያሪያል እና የካዛኪስታኑ ካይራት አልማቲ መሰናበታቸው የተረጋገጠ አራት ክለቦች ናቸው። ከሰባተኛ ዙር ጨዋታዎች በኋላ በደረጃ ሰንጠረዡ 3ኛ፣ 4ኛና 5ኛ ላይ የተቀመጡት ሪያል ማድሪድ፣ ሊቨርፑልና ቶትናም በነገው ዕለት በሚደረጉ የ8ኛ ዙር ጨዋታዎች በማሸነፍ የትኛውንም ክለብ ውጤት ሳይጠብቁ 16ቱን መቀላቀላቸውን ማረጋገጥ የሚችሉ ክለቦች ናቸው። ሪያል ማድሪድ ከሜዳ ውጪ ከፖርቹጋሉ ክለብ ቤኔፊካ፣ ሊቨርፑል ከቃረባ፣ ቶትናም ከሜዳ ውጪ ከአይንትራክ ፍራንክፈርት ይጫወታሉ። ፓሪስ ሰን ጀርማ፣ ኒውካስትል፣ ቼልሲ፣ ባርሴሎና፣ ስፖርቲንግ፣ ማንቸስተር ሲቲ፣ አትሌቲኮ ማድሪድ እና የጣሊያኑ አታላንታ በኩል 13 ነጥብ ከ6ኛ እስከ 13ኛ ደረጃ ያለውን ይዘዋል። ማሸነፍ 8 ውስጥ ሆነው ለማጠናቀቅ እድል ቢሰጣቸውም የሚያስቆጥሩት የግብ መጠን በኩል ትልቅ ድርሻ ይኖረዋል። ከነዚህ ክለቦች በኩል 13 ነጥብ በኩል የግብ ክፍያ በ10 ግቦች 6ኛና 7ኛ ደረጃ ላይ የተቀመጡት ፓሪስ ሰን ጀርማንና ኒውካስትል እርስ በርስ የሚያገናኘው ጨዋታ ትኩረት ስቧል። እንደ ኦፕታ ቁጥራዊ መረጃ ከሆነ የፓሪሱ ክለብ 8 ውስጥ ገብቶ ለማጠናቀቅ 53.7 በመቶ ሲሰጠው ተጋጣሚው ኒውካስትል 26 በመቶ እድል ተሰጥቶታል። ከሁለቱ ክለቦች በመቀጠል ከተከታዩ ባርሴሎና በአንድ የግብ ክፍያ የሚበልጠው ቼልሲ 8ቱን ለመቀላቀል 36.9 በመቶ እድል ተሰጥቶት ከባዱን ፈተና ከፊቱ ይጠባበቃል። ወደ ኔፕልስ ተጉዞ ከናፖሊ ይጫወታል። 79.8 በመቶ እድል የያዘው ባርሴሎና ቀለል ያለ ጨዋታ በተባለው መርሃ ግብር ከኮፐንሃን ይጫወታል። 60 በመቶ 8ቱን የመቀላቀል እድል ያለው የተባለለት ማንቸስተር ሲቲ 11ኛ ደረጃ ላይ ሆኖ ከጋላታ ሳራይ በሜዳው ኢታድ ላይ ይጫወታል። 14ኛ፣ 15ኛና 16ኛ ደረጃ ላይ የተቀመጡት ኢንተር ሚላን፣ ዩቬንቱስ እና ቦሩሲያ ዶርትመንድ 8ቱን የመቀላቀል እድላቸው ያልተሟጠጠ ሲሆን 17ኛና 18ኛ ደረጃ ላይ የተቀመጡት ጋላታ ሳራይና ቃረባ 8ቱን ይቀላቀላሉ ተብሎ ባይጠበቅም በሂሳባዊ ስሌት ግን እድላቸው አልተሟጠጠም። በደረጃ ሰንጠረዡ መሰረት 3ኛ ደረጃ ላይ ከሚገኘው ሪያል ማድሪድ ጀምሮ 32ኛ ደረጃ ላይ እስከሚገኘው አያክስ ድረስ በደርሱ መልስ ጨዋታዎች የሚሳተፉበት እድልም አለ። እንደ ኦፕታ ቁጥራዊ መረጃ ከሆነ 16 ክለቦች ወደ ደርሶ መልስ ጨዋታዎች የመግባት እድላቸው 50 በመቶና ከዛ በላይ መሆኑን አስቀምጧል። ከነዚህ ክለቦች መካከል ጋላታ ሳራይ 99.9 በመቶ፣ ቃረባ 99.8 በመቶ፣ ቦሩሲያ ዶርትመንድ 98.8 በመቶ እድል ይዘው በጥሎ ማለፍ ተሳትፎ ይጠበቃሉ። አትሌቲኮ ማድሪድ፣ ናፖሊ፣ አትሌቲክ ክለብ ሌሎች የሚጠበቁ ክለቦች ናቸው። ከ30ኛ ደረጃ በታች የተቀመጡት አያክስና ዩኒየን ሴንት ጊሎስ ለጥሎ ማለፉ ያላቸው እድል ከ10 በመቶ በታች ሆኖ ተቀምጧል። የ8ኛ ዙር ጨዋታዎች በሙሉ በነገው ዕለት የሚከናወኑ ይሆናል። 6 ሰዓት የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ በሁለት ምዕራፎች ወደ እናንተ ሲደርስ ቆይታ አድርጓል። አሁን ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። ተመልካቾቻችን ነጻነት ፍቅሩና ማህሌት ታደለ ከዳይሬክተራችን አማኑኤል አስመላሽ እንዲሁም ከዜና ኢትዮጵያ አዘጋጅ ብሩክ ተስፋይና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርገናል። በሰላም ዋሉ።